ዘንድሮ ነገርየው የልመና ዘመን ነው። እንግዲህ ያው ማርቲም እየለመነች ትገኛለች፣ እንመጣበታለን። እና እንግዲህ ብዙነሽ ሩታና ሄርሜላን እንዳስታረቀች እናስታውሳለን። ነገር ግን ያስታረቀችበት ምክንያት ትክክል አይደለም ብለን እኛም ተቃውመናል። ምንድን ነው ብዙነሽ በቅርብ ጊዜ እንኳን ከሩታ ጋር ሰላም አውርጅ፣ መታረቅ አለባችሁ፣ ቢያንስ ከነሱ እኛ ትልልቆች ነን፣ እናገናዝባለን ነገሮችን፣ እኛ ነው ልንተው የሚገባል ብላ ገኒ ስትመክራት ራሱ ምን ያክል አመነጫጭቃት እንደሄደች ከሩታ ጋር ኔቨር ኤቨር ተመልሼ ከእሷ ጋር እንደ ድሮ መሆን አልችልም ብላ ሄዳ ነበር፣ አሻፈረኝ ብላ ማለት ነው። ታዲያ የሰው ልጅ ልቡ በቂም ተጠቅጥቆ እንዴት ነው ሌላን ሰው ሊያስታርቅ የሚችለው? ሲቀጥል ደግሞ ሩታ የተሰማትን ነገር ከዛ ጋር ስታወራ እየኮለመቻት ነበር፣ እንዳታወራ ተይው ተይው ይቅር እኛ ካወራ ነው ብዙ ነገሮችን እንመዛለን እያለች ሩታን እንዳታወራ እያደረገቻት ነበር። እንደዛ የሚባል ነገር የለም። ሩታ ልታወራ ይገባታል። ከልቦ ያለውን ሁሉ አውጥታ መናገር አለባት። ሲቀጥል ደግሞ ሄርሜላም ሆነ እናንተ ማን ነበረች ሄርሜላም ሆነ ብዙነሽ እየካዳችሁ ነው፣ በጣም እየካዳችሁ ነው። ምክንያቱም ሄርሜላ አንቺን ለመተው እንደሆነ አብርሃም እንደዚህ እየሆነ ያለው በደንብ ታውቂያለሽ። ሩታ ምንም ነገር ያደረገችበት ነገር እንደሌለ በደንብ ታውቂያለሽ፣ ግን አንቺም እየካድሽ ነው። ሲቀጥል ደግሞ ብዙነሽ ሁለቱን ለማስታረቅ አገናንተሽ ሩታን ስትሰድባት ዝም እያልሽ ነበረ። ሄርሜላ እየተሳደበች እያለ አንቺ ጸጥ ብለሽ አዳመጥሻት። ከዛ በኋላ ደግሞ ሩቲ ስትናገር ተዩ 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 ሩቲ እንደዚህ ካለን ብዙ ነገሮችን እንመዛለን ብለሽ ሩታን እንዳታወራ አስቆምሻት። ለምንድን ነው በዚህን ያክል ሩታን የምትጨኛት አንቺ? የምሬን እኮ ነው። ለርቅ የመጣ ሰው ሲጀመር አይሰዳደብም እና አፏን ስትዘረጋ የነበረችው ሄርሜላ ነች። ያ ነገር ግን ምንም አልመሰላትም ብዙነሽም ማለት ነው። ሌላኛው ያስታረቀችበት ምክንያት ያው ማለት እንደተናገርኩት ሁለቱንም ለማጣመር እየፈለጉ አይደል? አብርሃምና ሄርሜላ አሁን በአንድ ላይ ለማድረግ እየፈለጉ ነው። ስለዚህ ከሩታ ጋር ታርቀዋል። ከዛ በኋላ አብርሃም ከሄርሜላ ጋር ከሆነ ሩታ ችግር አትፈጥረም በሚለው ደምድማን የመጣችው ብዙነሽ ማለት ነው። ይሄ ነው ትክክለኛ ሀሳቧ ከገባችሁ እንግዲህ ከተረዳችሁት ማለት ነው። ሴቶቹ ወንድን ካለመኑ ፍቅር ያለ እየመሰላቸው አይደለም። እነሱ ካልተዋረዱ ክብራቸውን ዝቅ ካላደረጉ ፍቅር የሚገኝ እየመሰላቸው ስላልሆነ ሜዳ ለሜዳ በማርያም በገብርኤል እያሉ ወንድን እየለመኑ ይገኛሉ ማለት ነው። እና በጣም የሚያሳፍረው ነገር ደግሞ ምንድን ነው? የሰውን ፍቅረኛ ነው የሚለምኑት እየተንበረከኩ ማለት ነው። ያሳዝናል። ጉድ! ምን አይነት ዘመን ነው? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሁሉ አማን ነው? ሁሉ ሰላም። ሰላማችሁ በያላችሁበት ብዙ ትርፍ ይበልላችሁ ውድ ቤተሰብ ማለት ነው። እንግዲህ ጫታሙ አቤት ጫታማውን ወንድ ሆኖ ስም ለማስለመን እኮ ደረሰ፣ ለመለመን ደረሰ ማለት ነው። ይገርማል በጣም ማርታ ግን እኔ ቤተሰብ እየገረመኝ ያለው ነገር የማርታ መዝገጥ እኮ ነው። እንደው አሁን ጫታሙ እንዴት ተንበርክከሽ የምትለምኚው ሰው ነው? ለኔ አድርግልኝ ብለሽ ለኔ ስጭኝ ለኔ ተይልኝ ብለሽ ተንበርክከሽ፣ ለዛውም እመቤታችን ድንግል ማርያምን ጠርተሽ በማርያም ተይልኝ። ኧረ ማርታ ያሳፍራል። ባይሆን እመቤታችን አጨምሪያት እንግዲህ እዛው ለራስሽ ተግማሚ እናቴ። ጉድ እኮ ነው። አሁን እየመጡ ያሉ ሴቶች ማለት ነው ግድ የላቸውም። ራሳቸውን በፌሮ የተመቱ ናቸው። ከቀኝ ወደ ግራ የሚያሳስባቸው ማለት ነው። እና የሚያደርጉት ነገር በኋላ ግን አይቆጫቸውም፣ አይደብራቸውም፣ አይጸጽታቸውም ማለት ምንም ቢሆን ለሰው ልጅ ክብር ነው የሚበልጠው ማለት ነው። ክብራችሁ ወረደ ማለት በቃ ሁሌም በሰው ዘንድ እንደወረዳችሁ ነው የምትታዩት፣ ምንም መልካም ነገር ብትሰሩም እንኳን ማለት ነው። እና እነዚህ ሴቶች ግን ማለት በቃ ሜዳ ለሜዳ ክብራቸውን እየጣሉ ጭራሹን የሰውን ፍቅረኛ ከኔ ጋር ነው ደስተኛ የሚሆነው ከአንቺ ጋር አንቺ አትወጂውም ገለመሊ እንደዚህ እንደዛ። ማርታ አንቺ የምሬን ነው የምልሽ፣ ያው ስትታይ ሀብታም ትመስያለሽ። እንደምታውቂው ወንዶች ደግሞ ሀብታም ሴት ይወዳሉ ይባላል። ያው ሁሉም ባይሆን ማለት ነው። አንዳንድ ጥቅመኛ ሴትም አለ፣ ጥቅመኛ ወንድም አለና እንግዲህ እንዳንቺ ያለቱን ይሄ ሞላ ሞላ ያለውም ማለት ነው። ደረቱ ሞላ ሞላ፣ ሽንጥ እንኳን የወንድ ሽንጥ አስፈላጊ አይደለም፣ ብቻ ደረቱ ሞላ ሞላ ያለ ለማለት ፈልጌ ነው። ልክ እንዳንቺ ሞላ ያለ ሰው ምን አለበት ብትፈልጊ? አሁን ይሄን ባንድ እንደ ጭፍልቅ ብታርጊ የሚጨፈለቅ ይሄ ጫታም ሰውዬ ምን ይሰራልሻል? ለዚህ ብለሽ አሁን ክብርሽን ሜዳ ለሜዳ የምታወርጅ እንዴ? ከቤተሰባችሁ አንድ ሰው ከተዋረደ አይበቃም እንዴ? ቆይ ቤተሰብ ከቤተሰባቸው አንድ ሰው ከተዋረደ እኮ በቂና ሄርሚዬ ትበቃለች ለወርደቱም ክብር ለማጣቱ። ወይኔ ዛሬ ቀን
ዛሬ የሳቄ ቀን ነው መሰለኝ እና ቤተሰቦቼ ማለት ነው ከምሬን ነው። ምንድን ነው ከአንድ ቤተሰብ በአንድ እግር እንደዚህ ዝም ብሎ መዋረድ ሜዳ ለሜዳ እንዴ? ምንድን ነው? በአንድ ሰው እኮ መማር ይቻላል። እና ማርቲ ማለት ኧረ በፈጠረሽ ቆፍጠን በይ። ሲጀመር እነዚህ ልጆች ፍቅረኛሞች ናቸው እኮ ማለት እኔ እንጃ የልጅነት ፍቅረኛሞች ናቸው። የልጅነት ፍቅረኛ ደግሞ የፈለገ ቢጣላም አይረሳሳም፣ ሊረሳሳም አይችልም። አንቺ እኮ ተጠቀምኩብሽ ሲልሽ አትሰሚም። እንግዲህ አሁን አውቆ ነው የሆነ አንቺን ልብሽን ለመጥባት ምናምን የለ እኔ ከእሷ የተለየሁበት ምክንያት አለኝ ማርታ ጋር የሚለው ውሸቱን ነው ልንገርሽና ማለት ነው። አንቺ እኔ እንጂ አንቺን ለማመሰቃቀል ፈልጎ የሚሆን አላውቅም። ይሄ ልጅ ለምን ቁርጥ ያለ ነገር ማለት ወይ የተጣላበትን ከአንቺ የተለየበትን ምክንያት ቢናገር በእርግጥ ኦፍኮርስ ትክክል ነው። አንቺም ደህና ትቆርጫለሽ ግን አሁን እዚህ ጋር የጀመራችሁት ህይወት የለም እና ሶልዬ ግን ማለት ነው እንዳትሸውጅ፣ እንደ ሩቲ እንዳትሆኝ ሶልዬ አጥብቀሽ ነው መያዝ ያለብሽ። እንደ ለምን እናቴ ተንከባለ አመድ ልሳ ለምን አስለምንሽም? የምን መስጠት የሚባል ነገር የለም። በባልና በሀገር ድርድር የለም። በሚስትና በሀገር ድርድር እንደሌለ ሁሉ ማለት ነው በባልና በሀገር ድርድር የለም። እናቴ ትቀልጃለሽ እንዴ? በማርያም ብለሽ ባሏን የምትለምኝ አንቺ ለዚህ ሁሉ መንስኤ እኮ አሁን ሩቲ ነች። ያኔ ሄርሜላ እንደዛ ባልሽን ተይልኝ ብላ ስትለምናት ይዛ አጠናግራ የግራውን ወደ ቀኝ አዛውራላት የቀኙን ወደ ግራ አዛውራላት ቢሆን ኑሮ ማለት ነው በሄርሜላ በጣም ብዙ ሴቶች ይማሩ ነበር በእውነቱ። እና እንደዚህ ሴቶች እግር ሰደድ አትሆኑም። እግር ሰደዳችሁ በቃ በጣም ነው ያበዛችሁት። እና ይሄን ያክል ስድነት እኔ ለምን እንደዚህ እንደምትሆኑ ባይገባኝም ለአንድ ወንድ ቢሄድ ወንድ ይመጣል የሚለው ከጭንቅላታችሁ ለምን እንደማይሰፍርባችሁ አላውቅምና ማለት ነው። ግን በዚህን ያክል ወንድ ለማኝ አትኑም። ሲጀመር ከእናንተ ጋር ጸንቶ ለማይቆይ ወንድ ከእናንተ ጋር የሆነ ጊዜ ላይ ሜቢ ደግሞ የሆነ አሳልፋችሁ ራሳችሁን እስከምትሰጡት ድረስ ነው። ልክ እንደ ሄርሜላ ማለት ነው። ዲያች ምን ሆነሻል? በእርግጥ ማርቲ ወልደሻል ምናምን ከብደሻል፣ ልጃለሽ፣ ባላለሽ ምናምን ነገር ማለት ነው። እና ቢሆንም ያገባች የወለደች ሴትም ክብር አላት እኮ። ዝም ብላ በየቤቷ ራሷን አሳልፋ መስጠት የለባትም ማለት። ስለዚህ ምንድነው እንደዚህ የሚያድርግሽ? ልጁ አይፈልግሽም፣ አንቺ አትፈልጊው። እንዴት አወቅሽ እንደማትፈልገውና እንደማትፈልገው? ምን ይመለከትሻል አንቺ በእሷ ህይወት ማለት ነው። ራስ ጠሊታ ሆናችሁ ሴቶችዬ፣ ተው ግን ቆፍጠን በሉ እንዴ። እኛውን ሳንወድ በግዳችን ጾታችንን መቀየራችን እኮ ነው። በቃ እንደ ወንድ ይሻለናል ብለን ማለት ነው። ወንዶች ደግሞ ማለት ሴቶች እንደዚህ በረከሱበት ዘመን ምን ሆናችሁ ነው እናንተ አሁን ጾታችሁን ወደ ሴት የምትቀይሩ? በጣም ብዙ ሰዎች አሉ አሁን ቲክቶክ ላይ የሚጨማለቁ ወንዶች ጾታቸውን ቀይረው እንደ ሴት የሚያደርጋቸው ማለት ነው። ምን አስደስቷችሁ? ሴት ልጅ ያውላችሁ እንግዲህ ሁሏን ባትሆንም በየሜዳው እየተዋረደች ያለች ሴት ነው ያለችው አሁን የሞላችሁ። እና ምንድነው ማለት የምፈልገው ክብርሽን አስጠብቂ ማርታ። ይሄን ያክል መጓዝ አይጠበቅብሽም ማለት ነው። ጭራሽ ልመና ይፈጣሪ ያለ ፍቅር ተለምኖ የማይሆን ነገር እኮ ነው። ፍቅር በልመና አይሆንም እናቴ። ሲቀጥል ደግሞ እኔ ማለት ችግራችሁ ግን ምንድን ነው? ከነበረበት ደረጃ አስወጥቼ ከዛ ከነበረበት እኮ እኔ ላንተ ዋጋ የከፈልኩት የሚሉት ነገር ሄርሜላም ሆነ ማርቲ እኔ የምለው ቆይ ምንድን ነው ዋጋ የከፈላችሁት እንዴ? እነዚህ ሰዎች እኮ ጎዳና ላይ ያላገኛቸውም ተራቁተው ተርበው የሚያነሳቸው አጥተው አይደለም እናንተ ከህይወታችሁ የመጣ ከነሱ ህይወት የገባችሁት እንዴ? የሆነ እንዴት ነው አድቫንቴጅ እየተጠቀማችሁ እኮ ነው እንደዚህ የምትሆኑት ማለት ነው። እነዚህ ሰዎች የሆነ ከፍቅረኛችሁ ጋር በሆነ ግጭት ተጋጩ፣ በዛ ምክንያት ትገባላችሁ ሰርስራችሁ ቁጭ፣ በኋላ ላይ ውጡ ስትባሉ አንወጣም የኛ በግዴታ አሁን እና ምንም ዋጋ የከፈላችሁት ነገር የለም። አሁን በተለይ ሄርሜላ ማን ነው ሄርሜላ እንኳን ራሷን አሳልፋ እስከ መስጠት ድረስ ደርሳለች። የኔ እናት አይ ያሳዝናል። እሷ ነገር ባይወራ ያንቺ ግን ምንም ዋጋ ከፈልኩ የምትይው ነገር የለም እኮ። ምን አድርገሽለት ነው? ላቤል እንዳየነው ከሆነ እኔ አሁን ላቤል ተከራካሪ ሁኜ ሳይሆን አይመለከተኝም፣ ግን ማለት አንቺ ላቤል ምንም ነገር ያደረግሽው ነገር የለም እኮ። ይሄን ያክል ወጣ ያለ ነገር አላደረጋችሁም። ሚዲያ ላይ እንደ አፈቅርሻለሁ ሲልም አልሰማንም። በዚህ ያክል ስንት ዋጋ ከፍዬልህ ስንት ነገር አድርጌልህ የምትይው እና ለሆነ ሰው ደግሞ ስታረጉ ያረጋችሁትን ነገር እያስታወሳችሁ አእምሮውን ልትነኩት አይደለም። ገባሽ? ወዳችሁና ፈቅዳችሁ ነው የምታደርጉለት አይደለም። ዛሬ ሄርሜላ እህትሽ ማለት ነው። ዛሬ ምን ነገርሻል ማርትዬ? እህትሽ አብርሃምን እንደዚህ አድርጌልህ እንደዛ አድርጌልህ ከዛ ሙድ አውጥቼ ከዛ ሰቀይህ እያለች አብርሃምን ባደረገችው ነገር ስትወሰውሰው ስትቆጠቁጠው አብርሃም አጅሬው ማለት ነው ይሄውና ፍልቅልቋን ሊያመጣላት ነው ከላይዋ ላይ። እና የሆነ ነገር ስታደርጉ ለሰው አደረግን ብላችሁ አታውሩ። አይወራም፣ ደስ አይልም ሲጀመር
ከልባችሁ ፈቅዳችሁ አድርጋችሁት እንደገና ደግሞ እንዲወራላችሁ ታሪክ እንዲዘመርላችሁ ትፈልጋላችሁ። ደህና ታሪክ እንዳላችሁ እኮ ነው ደግሞ ደህና ታሪክ የላቸውም በእውነቱ። እኔ አንቺ ሁለት ሴቶች ደህና ታሪክ የላቸውም። ምክንያቱም አመጣጣችሁ አወዳደቃችሁ በጣም የሚያስጠላ ስለሆነ ማለት ነው። ያሳፍራል እኮ። ቆፍጠን በሉ ይሄ ተጠናከሩ። አሁን ሁለታችሁ መደጋገፍ ነው የሚገባቸው፣ አንቺና ሄርሜላ ማለት ነው። አንቺም አይዞሽ በያት፣ ሄርሚዬም ደግሞ ማርቴን አይዞሽ በያት። እኔስ እንደው አንቺም ደህና ነሽ። እንደውም እኔ እኮ ራሴን አሳልፌ ሰጥቼ ነው አብርሃም ጥሎኝ ሄደ ብለሽ አጽናኛት። እናቴ እኔ እንደዚህ ፈታ እያልኩ ካለን እነዚህ ሰዎች ማለት ነው በየቀኑ በእነሱ ደሚ መገንፈል የለበትም። እና እኔ የምሬን ነው የምላቸው፣ እንደ እህትነት ስመክራችሁ እርስ በርሳችሁ ተጽናኑ። በቃ ቆንጅዬዎች እርስ በርሳችሁ ተጽናኑ። ለእናንተ ያለውን ፈጣሪ ያምጣላችሁ። ይሄ የምር ጸሎት ነው፣ የምር ምርቃት ነው። ገባችሁ? ለእናንተ ያለውን ነገር ፈጣሪ ይስጣችሁ እንጂ እንዲለምናችሁ የምታመጡት ነገር የለም ማለት እወዳለሁ። ቆፍጠን በይ እያንዳንድሽ። ምን ትዝረከረክ ያለሽ ዝረክርክ